በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስንክሳር ዘወርኃ መጋቢት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 16 በዚህች ቀን በእስክንድርያ ከተሾሙ አባቶች ሊቃነ ጳጳሳት 47ኛ የሆነ የእስክንድርያ ሊቀ ጳጳሳት የከበረ አባት አባ ሚካኤል አረፈ። ይህም አባት በአስቄጥስ በአባ መቃርስ ገዳም መንኩሶ በገድል ተጸምዶ ኖረ። ከእርሱ በፊት የነበረ ሊቀ ጳጳስ አባ ቴዎድሮስ ባረፈ ጊዜ በላዩ የትንቢት መንፈስ ያደረበት አንድ ጻድቅ ሰው እስከሚያስረዳቸው ድረስ ኤጲስቆጶሳት ስብሰባ አድርገው ለዚህ ሹመት ስለሚሻል ሲመክሩና ሲመረምሩ ብዙ ቀኖች ኖሩ። ከዚህ በኋላ ያ ሰው እኔ በአባ መቃርስ ገዳም በነበርኩ ጊዜ ስጸልይ የሊቀ ጵጵስና ሹመት ለሚካኤል ይገባዋል፣ ለዚች ሹመት የሚሻል እሱ ነውና የሚል ቃልን ከሰማይ ሰማሁ አላቸው። ሁሉም ስለ ቱርፋቱ ተናገሩ። ስለ እርሱም ተስማምተው ከገዳሙ ወደ እስክንድሪያ ሊያመጡት ከመስር ገዥ ዘንድ ደብዳቤ አጽፈው ያዙ። ሊያመጡትም ሲሄዱ ስለ ገዳሙ አገልግሎት ከሽማግሎች መነኮሳት ጋር ወደ ጋዛ ከተማ ሲመጣ በመንገድ አገኙት። ይዘውም አሰሩት። ወስደውም በመስከረም ወር በ17 ሊቀ ጵጵስና ሾሙት። ያችም ዕለት በጌታ ደም የከበረ መስቀል በዓሉ የሚከበርባት ናት። ይህም የሆነው ከዲዮቅልጥያኖስ ዘመን በኋላ የሐሚድ ልጅ እልሲድ በሚገዛበት ዘመን ነው። በሹመቱ ወራትም መርዋን አልጋዲን ነገሰ። የእስክንድሪያም አገር ሰዎች ከጥቂት ካፊያ በቀር ብዙ ዝናብ ሳይዘንብባቸው ብዙ ዓመታት ኖሩ። በዚያች እርሱ በተሾመባት ቀን በሁለተኛዋም በሦስተኛዋም ብዙ ዝናብ ዘንቦላቸው እጅግ ደስ አላቸው። በዚህም አባት ዘመን በክርስቲያን ወገኖች ላይ ታላቅ መከራ ደረሰ። ከምዕመናንም ብዙዎች ሸሹ። የክብር ባለቤት ክርስቶስንም የካዱት ሰዎች ቁጥራቸው 24,000 ሆነ። ለዚህ ነገር ምክንያት የሆነውን ከእርሱ እግዚአብሔር እስካጠፋው ድረስ ይህ አባት ስለዚህ በታላቅ ሐዘን ውስጥ ነበር። ዳግመኛም በዚህ አባት ዘመን ለመለካውያን ቆዝሞስ ሊቀ ጵጵስና ተሹሞ ሳለ የክብር ባለቤት ስለሆነ ስለ ክርስቶስ ተዋህዶ ከዚህ አባት ከአባ ሚካኤል ጋር ተከራክሮ ይህ አባት አባ ሚካኤል እንዳስረዳው አመነ። እንዲህም ብሎ በእጁ ጻፈ። የክብር ባለቤት ክርስቶስ ከተዋህዶ በኋላ ሊቀ ጳጳሳት ቄርሎስ እንደተናገረ የመለኮቱና የተስቤቱ አንድ ባህሪ በመሆን ጸንቶ ይኖራል ሲል፣ ኤጲስቆጶሳቱም እንዲሁ ከተዋህዶ በኋላ ስለ ክርስቶስ የተለያዩ ሁለት ባህሪ ሁለት ገጻት አሉት ይሉ ዘንድ የሚገባ አይደለም ሲሉ ጻፉ። ሐዋርያትም በሰበሰቧት በከበረች በአንዲት ቤተክርስቲያን ውስጥ በአንድነት ጸንተው ሊኖሩ ተስማምተው ከዚህ በኋላ ከእስክንድሪያ ሰዎች መለካዊ የሆነ ስሙ አንስጣሴዎስ የሚባል ሰው በላያቸው ጥፋትን አመጣ። እርሱ ኤጲስቆጶስነት እንዲሾሙት ሽቶ አልሾሙትምና፣ ስለዚህ ወደ እስላሞች ንጉሥ ሄዶ በአባ ሚካኤል ነገር ሰራበት። ከአመፀኞች ነገስታትም ብዙ መከራ ደረሰበት። ጽኑ የሆነ ስቃይም አሰቃዩት። ብዙ ግርፋትም ገርፈው ለረጅም ጊዜ በእግር ብረት አሰሩት። አንገቱንም በሰይፍ ሊቆርጡ ወደ መኮንኑ አቅርበውት ነበር። ስለ መንጋዎቹም ጥበቃ እግዚአብሔር አዳነው። ዳግመኛም በመርዋን አልጋዲ ዘመነ መንግስት የሙሴ ልጅ በሆነ በንጉሥ አገልጋይ አደባባይ በታላቅ ስቃይ አሰቃዩት። መኮንኑም ገንዘብ እንዲሰጠው ሽቶ ሊቀ ጳጳሳቱን አባ ሚካኤልን አሰረው። ሰዎችም መጥተው ዋስ ሆነው አወጡት። ምጽዋትም ጠይቆ ለመኮንኑ ብዙ ገንዘብ አምጥቶ እንዲሰጠው ወደ ላይኛው ግብፅ ወሰዱት። ይህ አባት ወደ ላይኛው ግብፅ በሄደ ጊዜ በዚያ ብዙ ታምራትን አድርጎ የክብር ባለቤት ክርስቶስን የካዱትን ምዕመናን ብዙዎችን ወደ ቀናች ሃይማኖት መልሶ አስገባቸው። የኢትዮጵያ ንጉሥም ይህን አባት የእስላሞች መኳንንት እንዳሰቃዩት በሰማ ጊዜ ፍጹም ሐዘንንም አዘነ። መንፈሳዊ ቅናትንም ቀንቶ ወደ ግብፅ አገር ዘምቶ ከላይኛው ግብፅ ደረሰ። ከእርሱም ጋርም 100,000 ፈረሰኞች አርበኞች፣ 100,000 በበቅሎ የተቀመጡ አሁንም በግመል የተቀመጡ 100,000 አርበኞች ወታደሮች ነበሩ። ብዙ አገሮችንም አጠፋ፣ ብዙዎችንም ማረካቸው። የግብፅ ንጉሥም ይህ ሁሉ የሆነው ስለ ሊቀ ጳጳሳቱ ስለ አባ ሚካኤል እንደሆነ አውቆ ከስራቱ ፈጥኖ ፈታው፣ ታላቅ ክብርንም አከበረው። እንዲሁም የክርስቲያንን ወገኖች ሁሉ እጅግ አከበራቸው። ከዚህም በኋላ ለኢትዮጵያ ንጉሥ ደብዳቤ ጽፎ ይልክ ዘንድ
ወደ አገሩም እንዲመለስ ያዝዘው ዘንድ የግብፅ ንጉሥ ይህን አባት አባ ሚካኤልን ለመነው። ይህም አባት ወደ ኢትዮጵያ ንጉሥ እርሱንና መኳንንቱን መሳፍንቱንና ሰራዊቱን እየባረከና እየመረቀ ደብዳቤ ጽፎ ላከ። እንዲህም አለው፣ እነሆ በአንተ ምክንያት ከእስራትና ከስቃይ ሁሉ እግዚአብሔር አድኖኛልና አሁን ወደ አገርህ በሰላም በፍቅር ተመለስ። ስለ እኔና ስለ ክርስቲያን ወገኖች ሁሉ ስለደከምክ መልካም ዋጋህን እግዚአብሔር በመንግሥተ ሰማያት ይስጥህ። የኢትዮጵያ ንጉሥም የዚህን አባት ሊቀ ጳጳሳት አባ ሚካኤልን ደብዳቤ በአነበበ ጊዜ ፈጥኖ ተነስቶ ወደ አገሩ በሰላም በፍቅር አንድነት ተመለሰ። አባ ቆዝሞስና ወገኖችም ከሊቀ ጳጳሳት አባ ሚካኤል ጋር በተስማሙ ጊዜ አባ ቆዝሞስ በውዴታው ለምስር ኤጲስቆጶስ ሆኖ ተሹሞ ከዚህ በኋላ ከአባ ሚካኤል ስልጣን በታች ሆነ። ይህም አባት መልካም ተጋድሎን በፈጸመ ጊዜ ወደ ወደደው እግዚአብሔር ሄደ። አማላጅነቱ በረከቱም ከእኛ ጋር ለዘላለሙ ይኑር አሜን። አርኬ ሰላም ለሚካኤል እንተነበረ ገዳመ እንዘይትጋደል ፍጹመ ሊቀ ጳጳሳት ዝንቱ በዕለተ ተሰይመ መልዕልተ ምድር ገብረ ሰላም ሰማይኒ ወሃበ ዝናመ። በ16 እመቤታችን ቅድስት ድንግል ማርያም ኪዳን ውር ስምምነት፣ ምሕረት፣ በጎነት፣ ደግነት ቃል ኪዳን የተሰጠችበት ስምሽን የጠራ ዝክርሽን ያዘከረ ወላዲተ አምላክ መብርሃን ብሎ ብፅዕት ቅድስት ያለውን ሁሉ መሃልኩ ለኪ በርእሴ ከመ ኢየሱስ ማይኮቴ ምዬልሻለሁኝ ትውልዱ በሙሉ እምርልሻለሁኝ። ዘገብረ ተስካረኪ ተስካረሽን ያደረገ ወፀዋ ስመኪ ስምሽን የጠራ እምህር ለኪ እምርልሻለሁ ያለበት ታላቅ ዕለት ነውና የእመቤታችን አማላጅነት ከሕይወታችን አይለየን። መጋቢት 16 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አባ ሚካኤል ሊቀ ጳጳሳት። ወርኃዊ በዓላት ቅድስት ኪዳነ ምሕረት የሰባቱ ኪዳናት ማህተም፣ ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት፣ ቅዱስ ገብረ ማርያም ጻድቅ ንጉሥ ኢትዮጵያዊ፣ ቅዱስ ላሊበላ የቅዱስ ላሊበላ ወንድም፣ ቅዱስ አንወሪዎስ ንጉሥ ጻድቅ፣ አባ አቡከናፍር ገዳማዊ፣ አባ ዮሐንስ ወንጌሉ ዘወርቅ፣ አባ ዳንኤል ጻድቅ። በድካም አብዝቼ በመገረፍ አብዝቼ በመታሰርም አትርፌ በመሞት ብዙ ጊዜ ሆንኩ። በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በራብና በጥም ብዙ ጊዜ በመጦም በብርድና በራቁትነት ነበሩ። የቀረውን ነገር ሳልቆጥር ዕለት ዕለት የሚከብደኝ የአብያተ ክርስቲያናት ሁሉ አሳብ ነው። ዛቅረብኩ ማሕሌተ አዘኪሬ አእላፈ እምዕለተ ጸምዱ ከዘልፈ ለለ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰ ከግዚኦ ጸሪቀ መለት ውቁፈ እምላቡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲዮ መነኮሳት የራም ባርኩ ባርኮ ጉባኤ ዛቲ መካነ እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደት ለዛንቦ ለተርጎም በልሳን አዲስ ለዘሰማ ቃሉ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይሰቦራይ ማረነ ኢየሱስ ክርስቶስ ጌታ ሆይ ከሀብታቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁል ጊዜ የማገለግሉ ኃይላፍ መላእክትን እያሳሰብኩ በችግር የጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባክያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምን የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ ስብሐት ለማርያም እመአምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወነን አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለአምላካችን ክብር ምስጋና ይድረሰው፣ አሜን።